Dogike asay sizinega Chogike tarais Sazine Eridabane tawant soba Kam ena matantana masmuriyaw esoba Malin nabay murana Asain uletana Why go Jesus anava nabay pisana Nebo zaway betina Hallelujah Agemetena Nebonjetiko gidana Nebonjetiko gidana Sti nuge metena Nebonjetiko gidana Nebonjetiko gidana Nebonjetiko Yai bakade chanana marioge Yashitwada nitangotiage Wantane kama Ay sadiage Malalisesi tanawanta Dagus amanoy Malalisesi tanawanta Birshekes amanoy Adatidata Malalisesi tanawanta Birshekes amanoy Kashetidata Abid እየፈሰሰ እኮ ነው ወዳጆቼ እየፈሰሰ ነው የጌታ ጸጋ እኔ ወድጄ አይደለም አቤት የኔ የማትለወጥ ጌታዬ አንተ ነህ እስቲ ያንተው ነኝ ምንም አማራጭ የለኝ ያንተው ነኝ የትም አልሄድም ያንተው ነኝ የማልለውጥ ጌታዬ አንተው ነኝ ምርጫዬ ነህ የምወድ ካንተ ሌላ እንተነ ፍቅር አንተው ትበቃለህ ብቻ የኔ ጌታ አቤት የኔ ጌታ ወዴት ይከዳል ወዴት ኢየሱስ ጌታ ነው ክብር ይሄንን መንፈስ ላፈሰሰልን ለጌታ ይሁን ሶስት ሰው ብቻ ጮሆ አሜን ይበል ክብር ለአምላክ ይሁን ለተቀባው አምላክ ይሁን ሳኖኮሮ ዘንዳማልዮ ሻላዲዮሞስ የአባታችን የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 10 ከቁጥር 2 እስከ 5 በበሩ የሚገባ ግን የበጎች እረኛ ነው ለእርሱ በረኛው ይከፍትለታል በጎቹም ድምጹን ይሰሙታል የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል በጎቹም ድምጹን ያውቃሉና ይከተሉታል ከሌላው ግን ይሸሻሉ እንጂ አይከተሉትም የሌሎችን ድምጽ
ቁምና አባት እግዚአብሔር ሆይ ይህን ቃል ላመነ ለአንድ ሰው አድርግለት። በዚህ ማታ የእግዚአብሔርን ቃል እሰማለሁ ብሎ ለታደመ ለሚመለከት ለአንድ ሰው አድርግለት። እዛ ቀጥሎ በኢየሱስ ስም ለኔ ባሪያ አድርግልኝ። በኢየሱስ ስም ተፈጸመ። አቤት አቤት። እና ዮሐንስ ወንጌል ምዕራፍ 10 ከቁጥር 2 ጀምሮ እስከ 5 የሚያወራው ስለ ሁለት ነገር ነው። ስለ ሁለት ነገር እያማረጠ ማለት ነው። አንደኛ ስለ እረኛ ያወራል፣ ሁለተኛ ስለ በግ ያወራል። ዮሐንስ ወንጌል ምዕራፍ 10 ከቁጥር 2 ላይ በግ እናያለን፣ እረኛ እናያለን። ኢየሱስ ክርስቶስ ይሄን ምሳሌ ሲናገር በግ ሰው ሆኖ ወይንም የሚከተል ባለ እረኛው ሲሆን እረኛው ደግሞ የበጎች እረኛ መሆኑን ሁለቱን ተናገረ። በግ ካለ እረኛ አለ፣ እረኛ ካለ በግ አለ። ኢየሱስም በጎች ያሉ ብሎ ሊጠብቅ ጅራፍ ይዞ ይወጣል። በጎችም ደግሞ አምላካችን ጌታችን እረኛችን አለ ብሎ ውሃ ሊጠጡና ሳር ሊግጡ ይወጣል። በዚህ መካከል አንድ ትልቅ ምስጢር ወጣ። ቮይስ የሚባል ድምፅ ወጣ። ድምፅ በጎቼ ድምፅን ይሰማሉ፣ በበሩ የሚገባ ነው ትክክለኛው፣ በበሩ የማይገባ አያውቅም ይልና እንደውም ይላል በጎቹ የእረኛውን ድምፅ ብቻ ነው የሚያውቁት፣ ሌላን አያውቁም። ለምን አይሰሙትም ይላል። ድምፅ ምን ማለት ነው? የእግዚአብሔር ድምፅ። የእግዚአብሔር ድምፅ ሳይለንት ሆኖ ነገር ግን የሚናገር ነው። የእግዚአብሔር ድምፅ አፍ የለውም ግን አፍ አለው። አይታይም ግን ይታያል። አይዳሰስም አይጨበጥም ግን የሚጨበጥና የሚዳሰስ ነገር ይሰራል። እና እዚህ ቦታ ላይ እግዚአብሔር አምላክ ድምፅ እንዳለው እዚህ ቦታ ላይ ተናገሩ። ድምፅ ይሰማሉ ሲል ዮሐንስ ወንጌል ምዕራፍ 10 ከቁጥር 2 ላይ የሚገልጸው ድምፅ በሂብሪው ቋንቋ ስለ ድምፅ ማጥናት ትንሽ ፈለኩኝ። ድምፅ ማለት ብሎ የሚወጣ ሳይሆን በሳይለንት የሚሄድ ነገር ግን የሚታወቅ ነው። በሳይለንት እግዚአብሔርን ለማምለክ የመጣ ሰው አለ፣ ቆመሃል ወይንም ቁጭ ብለሃል። ግን በሳይለንት አንተ አሜን ያልከውን ቃል እዛ ስትሄድ ታገኛል። እንዲሁም ይልና በጎችን በየስማቸው ያውቃል። ምን ማለት ነው? ሁሉም እዚህ ያለ በዚህ በዓለም ሚዲያ የምትመለከቱኝ እዚህም ደግሞ ያላችሁ በየስማችሁ እግዚአብሔር እያንዳንዳችሁን መዝግቦ ነው የያዘው። ብዙ ሰዎች እግዚአብሔር አያውቀንም ብለን ተስፋ እንቆርጣለን። አያታይም ወይ አይታይህም ወይ ያለሁበት ሁኔታ እንላለን። በደንብ ያውቃል። ከማወቅ ያለፈ ስምን መዝግቦ ይዟል። ድምፅ የእግዚአብሔር ድምፅ ማለት በሂብሪው ቋንቋ ፖነ ማለት ነው። ፖ አለ፣ ከዛ ነ የሚል ቃል አለ። ፖነ ማለት ነው። ፖነ የሚለው ቋንቋ አሮማይካውያን ሲገልጹ ፖን የሚል ቃል ይሰጣል። ፖን ማለት በእንግሊዘኛ ስናወርዳው ስልክ የሚል ቃል ይሰጣል። ፖን ምንድነው የምንለው? ስልክ ነው አይደል? ስልክ የሚል ቃል ይሰጣል። ስልክ የሚለውን ደግሞ ይሄኛው ዮሐንስ ወንጌል 10 ደግሞ ስልክ አይልም። ፖን የሚለው ስልክ የሚለውን ቋንቋ ከሰጠ ስልክ የሚለው ቋንቋ ደግሞ ስንተረጉም ቮይስ የሚለውን ቋንቋ ይሰጣል። ቮይስ ድምፅ ለስንት ይከፈላል ሲባል ለአራት ይከፈላል። አንደኛ ቮይስ ይባላል። ሁለተኛ ኖይስ ረብሻ ማለት ነው። ዝም ብሎ የሆነ ድምፅ ረብሻ ነገር ከተሰማ ድምፅ እንለዋለን። ኖይስ፣ ቮይስ፣ አውዲዮ እና ላንጉዌጅ ይሏል። እና አሮማውያን ይሄንን ቦታ ለመግለጽ የኢየሱስ ምሳሌ ምን ለማለት ፈልገው ነው ሲሉ የተረጎሙት ለዚህ ነው። ለላንጉዌጅ ለሚል ቋንቋ ሰጡ። ድምፅ ማለት በሌላ ቋንቋ ነው ማለት ነው። አበበ ከበደ እንደምንለው ቋንቋ ነው ማለት ነው። በጎች አምላካቸው እግዚአብሔር ጋር ይነጋገራሉ። በጎች ከእረኛ ጋር ይነጋገራሉ። እግዚአብሔር ያሳይ። አንተ አልገባህም እንጂ ቤቱ ውስጥ ከእግዚአብሔር ጋር ቀን በቀን እየተነጋገርክ ነው ያለው። ድሮ ገጠር በጎችን አረባ ነበርና ዳላቼ የምትባል በግ ነበረች እኛ ቤት። ዳላቼን ካለችበት ሩቅ ነው ያለችው። ሳሪዋን ወይም የሰውንም እህል ለመብላት ያው በጣም ተንኮለኛ ናት፣ ትሄዳለች እና ከሩቅ ሆኜ ዳላቼ እላታለሁ። እኛ ጋር በቀለቼዋ የሚባል ጎረቤት አለ። እኛ ጋር ከበቀለቼው ጋር ሮጣ ነው የምትመጣው ዳላቼ ካልኳት
ሳውንድ ጠርቼ እንደዛ እኔ ከዚህ ቦታ ጋር በደም ሳጥና በጣም ስቅስቅ ብዬ የሳኩት ነው። ዳላቼን አስቢያት ዳላቼ እላታለሁ። ተንኮል እየሰራችም ከሆነ እየሮጠች ትመጣለች። ተንኮል ማለት ይኸው የሰው ምግብ እንትን እየበላች ብላ ወይ እኔ ከሩቅ ሲመጣ ትጮኻለች። ስሜ ድምፅ እንታ በቃ ይሄን ያህል ድምፅ ሰውን ለይቶ ያውቃል። እና እናንተ ብዙ ጊዜ ተኝታችሁ አሁን እየደረሰብህ ካለው ፈተና አንጻር ማያቂ ይመስላል፣ ብቻን ያለ ይመስላል፣ እግዚአብሔር የጣለ ይመስላል። ግን የሆነ ምስጢር ልንገራችሁ ዛሬ እግዚአብሔር ምስክሬ፣ እግዚአብሔር ከነምናችሁ ያውቃል። እኔ ይሄን ብዬ 5 ሰው ከዚህ ሲወጣ ምስራች ይጠብቋል። ታላቅ የምስራች ይጠብቋል። እስቲ ጌታ በሉ። ሁለመናዬን ታውቃለህ ለካ። አዎ ያውቃል። ከዚህ በኋላ ከተጨነክበት ቦታ ያሳርፋል። ድምጽ ማለት እዚህ ቦታ ላይ ፖን ሲሆን ፖን ደግሞ ቮይስ ሆነ፣ ቮይሱ ደግሞ ላንጎጅ ሆነ። ቋንቋ ነው፣ መነጋገሪያ ነው። ትነጋገራለህ በሆነ ምልክት